ባለፈው ክፍል 16 ድረስ ያመነ የተጠመቀ ይድናል የሚለውን አይተናል። ዛሬ ደግሞ ጥምቀት ያስፈለገው ከኢየሱስ ጋር መሞታችንን መነሳታችንን ለመገረዝና ሞትን ለመሻር ነው። ያመነ የተጠመቀ ይድናል አለን እንጂ ያመነ ብቻ ይድናል አላለም። ቆላስይስ ምዕራፍ 2 ቁጥር 12 እስከ 15 እናነባለን። በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተም በበደላችሁና ሥጋችሁን ባለመገረዝ ሙታን በመሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳውን ጽሕፈት ደመሰሰው። እርሱም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትንና ሥልጣናትን ገፎ ድል በመንሳት በእርሱ እያዞራችሁ በግልጥ አሳያችሁ። አምነን የምንጠመቅበት ስም አንድ ነው፣ ስሙም ኢየሱስ ነው። የምንጠመቀውም ለሐዋርያቱ ኢየሱስ የሰጣቸው አንዲት የጥምቀት ናት። ሌላ አይነት ጥምቀት አልሰጣቸውም። ማቴዎስ 28 ቁጥር 19፣ ሉቃስ 24 46 49፣ የሐዋርያት ሥራ ምዕራፍ 2 38 41፣ ኤፌሶን 4 4 5። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። ፎሎ ሼር አድርጉኝ፣ አበረታቱኝ። የትምህርት ችግር የለም። መልካም ጊዜ